የቤቱ ስራ እየሰራሽ ነው? ምን ጨርሻለሁ። አስቢበት። ምን አሉሽ? ከቤት ሊያባሩኝ ነበር። እና ታዲያ ምን አልሻቸው? ቤት ልፈልግ አልኳቸው። እሺ አሉሽ? ይህን ሽማግሌ ነፍሱን ካላጠፋሁት ውሻ ብለህ ጥራኝ። አረ ስለፈጠረሽ ሴትዮ ቢያንስ እንኳን ከዚህ መከራ ውጭ ምንም ነገር ከዚህም በኋላ አላጣም እኮ። ተረጋጊ። ቢያንስ እንኳን አንዱን ተውጪውና ይህንን ነገር ሶልቭ አድርጊ። እና አሁን እዚህ ቤት ስራ ልሰራ ነው? አዎ እንግዲህ መሆኑ ነው። አሁን ያልከው እኔ ላይ አታፍጪ። እኔ እኮ አላልኩኝ። ቢገባ ሁሉም ዋጋ የተከፈለው ለአንተ ነው። ተይ ተይ፣ ለእኔ እንኳን እንዳልሆነ አስመስከረሻል። እንዴ እኔም ብቻዬን ትተሽኝ ከከተማ። ትሁትና ቲና እንግዲህ በጣም እየተጨቃጨቁ ይገኛሉ። ትሁት እንግዲህ እንደምታዩት ሙያ የላትም፣ ብቻ የውሽማ የመቀያየር ሱስ አለባት። ትሁት ደግሞ ቲና ደግሞ ማነው ትሁት ደግሞ ባለሙያ ነች፣ እንደ ቤት ሰራተኛ ነችና በጣም ደስ የሚል ጸባይ ያላት ቤት ውስጥ ያለ የካሊብ አባትንም ቀጥለት ጠርጋ ያዘችው እሷ ስለሆነች ሁሉም ሰው ቤት ውስጥ ያለ ሰው በጣም እንደ እህት እንደ ቤተሰብ ነበረ የሚወደው። ሰላም ደህና ስጥልኝ ውድና የተከበራችሁ የዲቦራ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር እንዳችሁ ያልኩ ዛሬ ቲና ክፍል 31 ይዤ መጥቻለሁኝ ማለት ነው። እንደምታዩት ቲናና ትሁት በጣም ክርክር ላይ ነው ያሉት። እንደምታዩት ትሁት ሙያ የላትም፣ ያቺ ደግሞ ሙያ እንዳላት ነው የቤት ሰራተኝነት እየተቀጠረችው። አሁን ላይ ግን ተገለባብጦሽ ትሁት ደግሞ ከእንደገና ኩሽና ገብታ እንድሰራ ተደርገዋለች። ዳኒና ካሊብ እንግዲህ ያው የካሊብን ምስት ነው ዳኒ የቀማ ማለት ነው። የቀማው እንግዲህ ታውቁታላችሁ፣ ማንም ሰው አያውቅም የሚል ንብረቱን ለመውረስ ከእሷ ጋር ሆኖ ከዳኒ ጋር ከካሊብ ምስት ጋር ሆኖ ቤቱ ይሸጥና ወይም ቤቱን እንወርሳለን የሚለውን ተነጋግሮ ነበረ የገቡትና አሁን ላይ እንግዲህ ቤቱ ይሸጣል እንካፈላለን ብሎ በሚጠብቁበት ሰዓት ላይ ሽማግሌው እንግዲህ የዳኒ የካሊብ አባት ቤቱ እኮ የኔ ነው፣ ቤቱ ማንም ሰው ሊወስድም ሊሸጥም ሊቀይርም ሊለውጥም አይችልም የሚለውን ነገር ነገሩና ትሁትና ማነው ቲናና ዳኒ እንግዲህ በጣም ተስፋ ቆርጠዋል። ዳኒም ማነው ካሊብም በቃ ቤቱ ተከራይቶ እንዲወጣ ነው እንግዲህ አሁን ያሰበ ያለው ሰውየው። ከእንግዲህ ምን ታደርገዋለህ? 4,000 ብሩን ምንድን ነው መሰራበት ብሎ እየነገረ ነበር። 4,000 ብሩን የሆነ ነገር ይጀምርበትና እሱን ደግሞ አንዳንድ ነገሮችን እቃም ይገዛበታለሁ ብሎ ለሰውየው ትልቁ ለሽማግሌ ስናገር ነበረ። አዎ ጥሩ አስበሃል ብሎ ሰውየውም ነገረ ማለት ነው። እንግዲህ ዳኒና ካሌብ እኔ እኮ የዚህ ቤት ሚስቴ ትቻታለሁ፣ ሁሉም ነገር ትቻታለሁኝ፣ ከእንግዲህ አልፈልጋትም፣ ግን ሌላ ፍቅረኛ እንዳላት ነው የሚሰማኝ። እኔ ግን አልታያለኝ እንጂ አሁን ራሱ እዚህ አጠገቤ የተቀመጠ ነገር ነው የሚመስለኝ ብሎ እሱም ባሽሙር ወጋ ወጋ አርጓታል ማለት ነው። ትሁትም ደስታውን አልቻለችም። ምግብ እሰራለሁ ስትል አንቺ ምግብ አሰርም አላት። ምክንያቱም እሷ ነች ምግብ ሰርታ እኛም ማብላት አለባት ብሎ ተናገረ። እሷም ደስታዋን ደስታ አይደለምና በጣም ደስ ብሏት በቃ ሶፋ ላይ ሪሞት ይዛ ተቀምጣ በተራዋ ቴሌቪዥን ማየት ነው ያለባት ተብላለች ማለት ነው። በመሀል ትሁትና ቲና ክርክር ላይ ናቸው። ኩሽና ግቢ፣ አንቺ እኮ ይሄ ቦታሽ ኩሽና አይደለም፣ ቦታሽ ኩሽና ነው እና ሄደሽ ምግብ ስሪ እያለች ስትናገር ነበረ ቲና። አውቃለሁ፣ እኔ ግን ምግብ አትስሪ እረፍት ውሰጂ ተብያለሁ ብላ ተናገረች።
እባክሽን አትቀልጂ፣ ርቦኛል፣ ተነሽና ቁርስ ስርልኝ፣ ምሳ ስርልኝ ስትል ነበረ። አይ እኔ ምግብ አልሰራም፣ ይልቁንስ አንቺ ግብና ስሪ፣ አንቺ ነሽ ስሪ እየተባልሽው ብላ እንግዲህ ቀጥ ለጥቃ ተናግረዋለች። እንግዲህ መጀመሪያ የቤት አሰሪ ትሁት ነበር ቲና ነበረችና ተገላብጦሽ አሁን እሷ አስር ሆና ቁጭ ብላለች ማለት ነው። እንግዲህ መጀመሪያ ነው ምንቅ ስንል ጊዜው እንግዲህ ገልብጦ ቁጭ ነው የሚያደርገው ማለት ነው። እና ገብታ ኩሽና ሽንኩርት ለመክተፍም ሆነ አንዳንድ ነገሮችን ለማድረግ ኩሽና ስትገባ አይኗ ደግሞ አልቻለም። እንደሚታየው ሽንኩርት ሲከተፍ አይን ያቃጥላል እና ቲና ደግሞ አይኗን ስለሚያቃጥል አልቻለችበትም። እባክሽን ነይና ክተፍ ብላ ትሁትን ለመነቻት ማለት ነው። ኧረ እባክሽን ለምንድን ነው የምከትፈው? አንቺ ራስሽን ቻይ፣ እኔማ ምግብ ስሪ አልተባልኩም፣ እረፍት ውሰጅ ነው የተባልኩ አለችና ተከራከረች። አሁንም ልሰማ አልቻለችም። ተናዳ ቁጭ አርጋ ወደ መኝታ ቤት ሄደች። መኝታ ቤት ስትሄድ ትሁትም ተከትላበት ሄደች። ውጪ አለቻት። እሷ ራሷ ትሁት ማለት ነው። ቲና ውጪ ስትል አልወጣም፣ አንቺ ራስሽ ውጪ፣ እኔ አንሶላ ቀይረሽ አልጋ እንትን አርገሽ አጽርችሽ ጠብቂ ተብያለሁ፣ ውጪ መኝታ ቤቱን ለቀሽ አለችና አስወጫታት። ቆይ እንታያለን፣ አገኘሻለሁ፣ ለትንሽ ጊዜ ነው አለችና ቲና እየፎከረች ወደዛ ወጣች ማለት ነው። ትሁት እንግዲህ አልጋውን አስተካክላ አንሶላውንም ቀይራ ወደዚህ ወጣች። አሁንም ዳዛ ሶፋ ላይ ተቀመጠች። እባክሽ ርቦኛል አለቻት። ርቦኛል አንቺ ጅና ልንም ላንቺም ጭምር ስሪ አለቻት። እባክሽን አትቀልጂ ስሪልኝ ስትል አንቺ ራስሽ አትቀልጂ፣ አንቺ ማነሽና ነው እኔ በአሁኑ ሰዓት ላይ ስሪ አልተባልኩም፣ መቼም ካንቺ የተሻለን ቦታ እንዳለኝ አትርሺ አለቻትና እሷም አይምሮዋን ነካቻት ትሁት ማለት ነው። ከእንደገና ወደ ውጭ ወጣችና ከዳኒ ጋር አብሮ መጡ። ዳኒ ጋር ስመጡ ቤት ውስጥ ምንም ነገር የለም። ምግብ ይፈልጋሉ፣ ርቦኛል ትሁት ብሎ ጠየቀ። ያው ሽማክ ትስራ፣ እሷ እኮ ስሬ ነው እኮ ተባለችው። እኔ ደግሞ በአሁኑ ሰዓት ላይ እረፍት ላይ ይገኛለሁ፣ ተነስቼ ኩሽና መግባት አልችልም፣ እንዳስሪ ተብያለሁ ብላ ተናገረች። እየበላች ነበር እና ጨረሰች። ርቦኛል ስትል በቃ እሺ እኔ ያስተረፍኩት አለ በልቼ ትበላለሁ ስትል አምጪ፣ መቼም ከራብ አይበልጥም አለና ሄዶ እሺ ድና ኩሽና ላይ አለ እደ አምጣ አለችና ሄዶ አመጣና በላ። እኔ ትራፊ የእሷን ትራፊ ሊበላ ነው አለችና እሷም ተናገረች። መቼም ከራብ አይበልጥም አለ። እውነት ነው፣ ከመራብ አይበልጥም መቼም ትራፊ ነው ብሎ ከመታው ማለት ነው። ከዛ እሷም ተናዳ ወደ መኝታ ወደ እሱም አምጥቶ ብቻውን የበላ ነበር። አንቺ ከምትራቢ ትራፊ ነው የምትዩ፣ ወይም ተነስተሽ ሰርተሽ ቢ ወይም ስሪ ስልሽ አልሰራም፣ እሷ ያቺ ክፉ ካለች እኔ ምግብ አልሰራም የምትዩ ነይ፣ መቼም ከራብ አይበልጥም አለና እሱም መብላቱን ቀጠለ። እሷ ተናዳ ወደ መኝታ ቤት ሄደች። እሱም እንግዲህ ምግቡን በልቶ ከጨረሰ በኋላ ተነስቶ እሱም ተከትሏት ሄደ። ከሄደ በኋላ ተቀምጦ ምን ሆነሽ ነው? ለምን አልበላሽም? ትራፊ ነው ብለሽ ነው የበላሽው? እሺ በቃ ገብተሽ ስሪ። እስከ መቼ ነው እኔና አንቺ እንደዚህ ምን ቀጥሎ አለ። ከዛ ከቤት ወጥቶ እባክህ ዳኒ ርቦኛል አለችው። ቁርስ እንብላ ስትል የት ውጭ እና እንዴት ነው ውጭ ምን በላ? ብር የለኝም፣ ብር ይዘሻል እንዴ አላት። ብር አላስኩ እናንተ የለህም እንዴ አለችው። የለኝም አለ። ከዚህ ሁሉ ብር ከሌለ አንቺም የለሽም፣ ምንም የለኝም፣ ከዚህ ሁሉ ኩሽና ገብተሽ ሰርተሽ አብረን ብንበላ አይሻልም ብሎ ጠየቃ። እኔማ ያቺ ደነዝ ያለች ሰራተኛ ያለች ገብቼማ አልሰራም አለችው። ሰራተኛ አትበይ እስኪ ትሁት በይ ብሎ ተናገረ። እሷ እንግዲህ ሰራተኛው አሁን ከእንደገና አሰሩና ተቀምጣለች እና በጣም ቀንታሌት ሞት ከቤትም እንድትወጣ እያደረገች ትገኛለች። ግን ቤቱ እንግዲህ ሁሉም ነገር እየወደዳት ሁሉም ነገር አለ አይደል? እሷ ተናዳ ቤቱ ማናት ቲና ተናዳ ከቤት እንድትወጣ ነው ይህ ሁሉ ነገር የተደረገ ያለው። ካሊድም ሆነ ትልቁ ሽማግሌ ትሁትን በጣም ወዷታል። ስራ እንዳስሪ ተብላ ቁጭ ብላለች ማለት ነው። በአሁኑ ሰዓት ላይ
ቴና እንግዲህ ማናት ቴና ስራ መስራት አትችልም። ይልቁንስ ሽንኩርት አልፎ ተርፎ ሽንኩርት መክተፍ እንኳን እንደማትችል ነው እየተነገረ ያለው። አሁን ላይ ዳኒ ስሬ ባክሽን ሙያ ባታውቅ እንኳን ስልክ እያየሽ ዩቱብ ላይ ያየሽ ሙያሽን ቀጥይ። እስከ መቼ ነው እናንቺ እንደዚህ ሆቴል እየበላን ውጭ እየበላን የምንቆየው? እባክሽ እኔንም እየራበኝ ስለሆነ በቃ ገብተሽ ኩሽና ስሪ አለ። እኔማ ያቺ ደነዝ ያለች አሁንም አልሰራም ነው የምትለው። በሷ ፉክክርማ ጾማችን ማደር የለብንም። አንቺ ከሰራሽ ኦኬ እንቀጥላለን ብሎ ዳኒም ተናገረ። ትልቁ ሽማግሌና ማን ነው? ዳኒ ደግሞ ማን ነው? ዳኒ እንግዲህ እንደምታዩት በጣም አስለቅቆ እሱንም ዳኒንንም ማን ነው ዳኒና ትሁትን ቲናን አስለቅቆ እነሱ ለመኖር ነበረ ፈለጉት። ከእንደገና ዳኒ ሌላ ሚስት አግብቶ እንዲኖር ነበረ አሁን ፍላጎታቸው ከቤት ለማስወጣት ነው። ዳኒም ማን ነው ዳኒም ቤት ተከራይተሃል እንደዚህ ይሻልሃል ብሎ አሁንም ዳር ዳር ብሎ እየጠየቁት ያሉት ማለት ነው። እና ቤትም ለመከራየት እያሰብኩ ነው ብቻዬን ለመኖር ብሎ ዳኒም ተናግረዋል። ከቲና ጋር የሚቀጥል አይመስለኝም በዚህ ሀሳብ ማለት ነው። የዛሬ ድራማ የትሁት ይሄን ይመስላል። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይብዛላችሁ። ባይ ባይ።